ሰላም ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እንግዲህ ዛሬም ትናንትናም ዛሬ ቅድም ለአጭር ጊዜ ኦንላይን ነበርኩኝ። ስለዚህ ይህንን ሀሳብ አንስቼዋለሁ። ለምንድን ነው አሁን እንደገና ማነሳው ምደጋግመው? ምክንያቱም በተለያየ መልኩ ተደጋግሞ ስለሚመላለስ እንግዲህ አንዱ እየተቀባበለ የእግዚአብሔርን ቃል ዋጋ ለማሳጣት ጥረት የሚያደርጉ ሁሉ ሙስሊሞች፣ ኤቲስቶች እና ሌሎችም የእግዚአብሔርን ቃል ዋጋ ለማሳጣት ከእግዚአብሔር ቃል የእግዚአብሔር ቃልነቱ ላይ ጥርጣሬ እንድናደርግ የሚያደርጉ ብዙ ስራ እየሰሩ ስለሆነ ነው። በተለይ ሙስሊሞች እንደምታውቁት ፓሮት ናቸው። ፓሮት ማለት አንዲት ወፍ፣ የህንድ ሀገር ወፍ አለች። ሰው የሚለውን ትላለች። ህፃን ብትሉ ህፃን፣ በላ በላ፣ ጠጣ ጠጣ ትላለች። ነገር ግን ከራሷ እንትን አትልም። ጥያቄ እንትን ብትሏት መልስ እንትን የላትም። እንደዛ አይነት እንትን ያሉ አሉ። ሙስሊሞች በእንደዛ አይነት ሁኔታ ናቸው። ብዙውን አንድ ዶክተር ዛኪር ናይክ ካለው ያንንን ደግመው በቃ በየዓለም ያሉ ሙስሊሞች አንድ ናቸው። እንደዚህ አይነት ነገር አለ እና ይህ ትናንት በሙስሊም የተጠየቅኩት ጥያቄ በመሆኑ ሙስሊሙ ልክ እንትን እንዳጣ መጽሐፍ ቅዱስን መታመኛ እንደሌለው እንደማይታመን ለማድረግ ለማሳየት ጥረት አድርጓል እና በዚህ ላይ ደጋግሜ ለእናንተም ይሄንን ቃላት ለምትከታተሉ ጥናት ለምታረጉ ከኔ ጋር ብዙዎች አላችሁ፣ ከኔ ጋር ጥናት የምታረጉ። ስለዚህ እንዴት ነው የምናየው? ቦታው የሚገኘው የማቴዎስ ወንጌል ምዕራፍ 2 ቁጥር 23 ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 23 በነቢያት ናዝራዊ ይባላል የተባለ ይፈጸም ዘንድ ናዝሬት ወደምትባል ከተማ ወጥቶ ኖረ ይላል። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ወጥቶ ኖረ። እንግዲህ እዛ የቴዎሎጂ ቡክ አሉ። እዚህ ደግሞ የተለያዩ መጽሐፎች አሉ። ነጮች የሚሉት ልክ ጸሐፊያን የሚሉት የቴዎሎጂ የስነ መለኮት አስተማሪዎች፣ መጽሐፍ ቅዱስ አስተማሪዎች የሚሉት ያው በተለይ ኢሳይያስ 11:1 ላይ ያለውን ብራንች ወይም ቅርንጫፍ የሚለውን ያንን ክርስቶስን ነው የሚወክለው። ያ ቃል የቃላት ፕሌይ ነው። በቃል ላይ ቃል በቀላቀል ወርድ ፕሌይ ይባላል። ሂብሩ በተለይ ዕብራይስጥ ቋንቋ ለሚያውቅ ሰዎች ብዙውን ጊዜ እንደዚህ አይነት ቃላት በተመሳሳይ በተለይም ኢሳይያስ እንደዚህ አይነት ነገር ይወዳል፣ ይጠቀማል። ስለዚህ እዛ ነው የሚላለ። ነገር ግን እኔ ደግሞ ለየት አድርጌ ለማየት እፈልጋለሁ። ለየት ባለ ሁኔታ የተረዳሁት ነገር አለኝ። ይህንን እንዴት ነው የምንረዳው ከማለታችን በፊት በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ወጥቶ ኖረ ይላል። የት ነው ይሄ ያለው ነው እንግዲህ ሙስሊም የጠየቀው። የት ቦታ ነው? በብሉይ ኪዳን ውስጥ ነቢያት እንደዚህ ብለው አልጻፉም። አዎ እንደዚህ ብለው አልጻፉም። ግን መጽሐፉ ምንድን ነው የሚለው? ጥያቄው እዚህ ነው። ምንድን ነው የሚለው? ይሄ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝራዊ ወደምትባል ከተማ መጥቶ ኖረ የተባለው አማርኛው ትንሽ እንትን ይጎለዋል።
ግን ነገር ደግሞ በእንግሊዘኛው የ16 11 ኪንግ ጄምስ ያለውን በማነጻጸር እናየዋለን። ከግሪኩ ጋርም ግሪክ ኦሪጂናሉ ምንድን ነው የሚለው። ስለዚህ የት ላይ ነው ያለ ነው? አምጣልኝ ይህንን ጥቅስ ማቴዎስ የት ነው ያገኘው? በብሉይ ኪዳን አልተጻፈም የሚል ነው እንትኑ የእነ ሼህ ሙስሊሞች እንትን እንደዛ ነው። በእርግጥ ኤቲስቶችም አሉ መጽሐፍ ቅዱስን አሜሪካውያን፣ እንግሊዛውያን፣ ፈረንሳውያን የምዕራቡ ዓለም እንትኖች መጽሐፍ ቅዱስን እንደ ስነ ጽሑፍ የሚያነቡ አሉ። መጽሐፍ ቅዱስ እንደ ስነ ጽሑፍ አይደለም የሚነበበው። መጽሐፍ ቅዱስ እንደ ሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ እንደ ታሪክ መጽሐፍ አይደለም የሚነበበው። መጽሐፍ ቅዱስ እንደ አንድ ሰው እንደነ ዊሊያም ሼክስፒር እንደዛ አይነት ጽሑፍ አይደለም። መጽሐፍ ቅዱስ ልዩ መጽሐፍ ነው። ቀደምም ነግሬያቸዋለሁ። ሳይንሳዊ አይደለም መጽሐፍ ቅዱስ። ለምን? ከሳይንስ በላይ ነው መጽሐፍ ቅዱስ። ሳይንሳዊ አይደለም። በሳይንስ አይደለም የሚገዛው። በፍጹም ሳይንሳዊ ዳቦህን ውሃ ላይ ጣለው ከብዙ ቀን በኋላ ታገኘዋለህ ይላል። ዛፍ ቢቆረጥ ቢሞት ቢቀበር ምን ቢል ይላል። ለምን አላነብላችሁ? ሳይንሳዊ አለመሆኑን አሳያችኋለሁ። ምክንያቱም መጽሐፍ ቅዱስ ከሳይንስ በላይ ነው። ከሳይንስ በላይ ነው። ሳይንስ የማንንም ነፍስ ሊለውጥ ሊያድን አይችልም። ይህንን ተረዱ። ሳይንስ ብዙ ነገሮችን ሊያደርግ ይችላል። ወደ ሰማይ እንድንበር ብዙ ነገር በጣም ብዙ ነገሮችን ማድረግ ይችላል። አንድ ነገር ግን ማድረግ አይችልም። የሰውን ነፍስ መፈተሽ፣ የሰውን ስሜት የውስጥ እንትኑን መቀየር አይችልም። ያን የሚያደርገው መጽሐፍ ቅዱስ ነው። ስለዚህ አሁን ለምሳሌ ኢዮብ ላይ ወደዚህ እመልሳችኋለሁ። ኢዮብ ላይ ኢዮብ ስለ ክርስቶስ ነው የሚናገረው። 7:14 ነው 14:7 7:14 14:7 ላይ እንዲህ ሚል እናገኛለን። ይህንን ብዙ ጊዜ ነው የማመጣው። ሳይንሳዊ መጽሐፍ ቅዱስ ሳይንሳዊ አለመሆኑን ምክንያቱም እነ ዶክተር ዛኪር ናይክ ኖት ሳይንቲፊክ ይላሉ። አይደለማ። መጽሐፍ ቅዱስ የህይወት መጽሐፍ ነው። የሳይንስ መጽሐፍ አይደለም። የአንትሮፖሎጂ የምናምን መጽሐፍ አይደለም። የባዮሎጂ መጽሐፍ አይደለም። የህይወት መጽሐፍ ነው። ሌላ የህይወት መጽሐፍ የለም። መጽሐፍ ቅዱስ ነፍስን፣ ውስጥን፣ አቅልጥምን፣ አጥንትን፣ የመንፈሳዊ ምንነትን ቆርጦ ምናምን አድርጎ ቆሻሻውን ሰው አጥቦ አጽርቶ በእግዚአብሔር ወደ እግዚአብሔር የሚያቀርብ እውነት መጽሐፍ ነው። ሳይንስ ያን ማድረግ ይችላል? ሳይንስ ሙት ነው። ሳይንስ በድን ነው። ስለዚህ መጽሐፍ ቅዱስ ሳይንስ አይደለም። እንዲህ ይላል፣ ዛፍ ቢቆረጥ ይላል 14:7 ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው ይላል። ዛፉ ከተቆረጠ ቅርንጫፉ ተስፋ አለው ይላል። በሳይንስ ነው። it is not possible። በሳይንስ አይቻልም። ዛፉን ታችን ከቆረጥከው ቅርንጫፉ ኢሚዲየትሊ ነው የሚደርቀው። ይሄ ግን መጽሐፍ ቅዱስ ግን እዛ እንትን ያለ አይደለም። it's possible በእግዚአብሔር ኃይል ይሄ የሚሆን ነው። በእግዚአብሔር መንፈስ ይሄ እንትን የሚል ነው። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩ በምድር ውስጥ ቢያረጅ ግንዱ በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍም ያወጣል ይላል። ሰው ግን ከሞተ መጨረስ አለው። ይሄ ምንድን ነው? ስለ ክርስቶስ ነው። የወይኑ ግንድ ሲቆረጥ እንትኖቹ ይለመልማሉ። የወይኑ ግንዱ ሲቆረጥ ቅርንጫፎቹ ይለመልማሉ። ለምንድን? ምክንያቱም በሱ መቆረጥ ነው እኛ የለመለም ነው። በሱ መቆረጥ ነው ህይወት ያገኘ ነው። በሱ
መሬት ውስጥ መቀበር፣ መሰቀል፣ መሞት መሬት ውስጥ መቀበር ነው። ሙቷል ብሎ ሰይጣን ጌታን እንትን ያለው መቀበር ነው። በሱ እንትን ነው እኛ እንትን ያገኘነው ህይወታችን የለመለመው። ያለ መስቀሉ ዋጋ የለንም። በምንም ቦታ በሉ መስቀልን ዋጋ ለማሳጣት ጦርነት የማያደርግ የለም። እስልምና የመስቀል ጠላት ነው። ሁሉም ጆባ ዊትነስ የይሖዋ ምስክር አንድ ጠላታቸው ምንድን ነው? መስቀል ነው። መስቀልን ሰባብረው ነው የሚጥሉት። አንድ ናቸው ሁለቱም። ሃይማኖቱ ሁሉ እንደዚህ ነው፣ የመስቀል ጠላት ነው። እኛ ግን በመስቀል ነው። ዛፉ ሲቆረጥልን ነው እኛ ያለመለም ነው። ዛፉ በመጥረቢያ ሲመታ ሲቆረጥ ሲጣል እኛ ለመለም ነው። በሳይንስ ነው ሳይንስ አይደለም። በመንፈስ ነው፣ በመንፈሳዊ እንትን ነው። ስለዚህ መጽሐፍ ቅዱስ ሳይንሳዊ አይደለም፣ ከሳይንስም በላይ ነው። ለምን ሳይንሳዊ ነው ማለት ለሳይንስ መጽሐፍ ቅዱስን ለሳይንስ ልታስገዛ ነው ጥራት የምታደርገው? በፍጹም። የምዕራቡ ዓለም የወደቀው በዚህ ነው። ይሄን ልንገራችሁ፣ የምዕራቡ ዓለም የወደቀው ከሳይንስና መጽሐፍ ቅዱስን እያወዳደረ ነው። የሞተውን ሳይንስ የሞተ እንደሆነ ልንገራችሁ፣ ሳይንስ ለመንፈሳዊ ነገር የሞተ ነው፣ ሙት ነው፣ በድን ነው። እሺ አንድ እንትን እርኩስ መንፈስ ያለበት ሰው በዓለም ላይ ታዋቂ ወደ ሆነው ዶክተር በዓለም ላይ በመጠቀው በብዙ እንትኖች የታወቀው ዶክተር ወስዳችሁ ይህ ሰው እርኩስ መንፈስ አለበት፣ እሺ ምንድን ይሻላል ብትሉት፣ አይ የአእምሮ ምናምን፣ አይ ሌላ ነገር የአእምሮ መቃወስ ነው፣ ምናልባት ይህንን መድኃኒት ምናምን ሊል ይችላል። አያችሁ፣ እንደዚህ ነው ሳይንስ፣ እንደዛ ነው፣ እስከዛ ድረስ ነው። መንፈሳዊ ነገር ግን ቆርጦ ይጥለዋል። ኢየሱስም ለዚህ ነው ስልጣን ሰጣቸው በአጋንንት ላይ። ስንጸልይ እየለፈለፈ የሚጮኸው የሚወጣው እርኩሱ መንፈስ በምንድን ነው? በክርስቶስ ስም ነው። በሳይንስ ስም ምንም ማድረግ አትችልም። ሳይንስ የሞተ ነው። በሰማያዊ ነገር በመንፈሳዊ ነገር ላይ ስንመዝነው ሳይንስ የሞተ ነው። መጽሐፍ ቅዱስ ግን የሕያዋን መጽሐፍ ነው፣ የሕይወት መጽሐፍ ነው። መንፈስን የሚለውጥ ውስጥን የሚያድስ ጥበብን ሰማያዊ ጥበብን የሚሰጥ ነው። ሳይንስ ምድራዊ ጥበብን ያለብሳል። ለሚሞተው ሰው የሚጠፋና የሚሞት እውቀትን እንትን ይላል። መጽሐፍ ቅዱስ ግን ለማይሞተው ሰው የሚሞተውን ሰው የማይሞት ሰው ያደርገዋል። ለዘላለም ክብር በዘላለም እንትን ያቆመዋል፣ ጥበብ ያቆመዋል። ስለዚህ ይሄ እንትናችን ነው፣ እምነታችን ይሄ ነው ወገኖች። መጽሐፍ ቅዱስን እንደዚህ ለምን ማየት እንዳለባችሁ ነው ይህንን ያመጣሁት። ስለዚህ ወደ እንትኑ እንሂድና የማቴዎስ ወንጌል ምዕራፍ 2 ቁጥር 33 በማቴዎስ ወንጌል ምዕራፍ 2 ቁጥር 23 ማቴዎስ 2:23 እንዲህ ነው የሚል እናገኛለን። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። እና ወደ ድምዳሜው ልውሰዳችሁና ምንድን ነው የሚለው ይሄ? እንግዲህ በመጽሐፍ ስንመለከት ምን የሚል እናያለን? በአጠቃላይ በአዲስ ኪዳን ላይ ያሉትን እንትን አሳያችኋለሁ። በአዲስ ኪዳን ላይ በአጠቃላይ 12 ጊዜ
በነቢያት አፍ እንደተነገረው ይላል። ስንት ጊዜ? 12 ጊዜ። ነው ምንድነው? አንተ ምን ሃይማኖት አይደለም፣ አንድም ሃይማኖት አይደለም። 30 ሺህ ሃይማኖት ነው አንተ የምትለው። የምታውቀው አለማወቅህን ነው የሚያሳየው። ህንድ እንኳን 350 ሚሊዮን ሃይማኖት አለው። ዝም ብለህ በትንሽ ጭንቅላት እንትን አትበል። ህንድ 350 ሚሊዮን ሃይማኖት አለው። በህንድ ሀገር አንድም ሃይማኖት የሚያድን የለም። ዝም ብለው ይሄ ቲክቶክ ጥራዝ ነጠቅ እውቀት ይዛችሁ እንትን ትላላችሁ። በቃ የምትናገረውን እንትን መንፈሳዊ የሚባል የለም። 30 ሺህ ሃይማኖት 30 ሺህ አይደለም። ሃይማኖት በየቀኑ ነው የሚፈጠረው፣ በየቀኑ። ምክንያቱም ሃይማኖት የሰይጣን መሳሪያ ስለሆነ ነው። የሰይጣን መሳሪያ ነው። አቢቢ ዝም ብለህ እንትን አትበል፣ ቁጭ ብለህ ተማር። ስለዚህ በአዲስ ኪዳን ውስጥ 12 ጊዜ በነቢያት አፍ እንደተነገረው which was spoken by the prophets, which was spoken by the prophets, በነቢያት አፍ እንደተነገረው የሚል 12 ጊዜ እናገኛለን። 11ዱ የማቴዎስ ወንጌል ላይ ነው ያለው። የት ላይ? የማቴዎስ ወንጌል። አንዱ የሐዋርያት ሥራ ላይ ይገኛል። አንዱ በአጠቃላይ ከ13ቱ የሐዋርያት ሥራ 2 ከ16 እስከ 21 ባለው አንብቦት። ለመሳደብ ነው። ደነዝ እንትን ነው አንተ። ይሄ ማይረባ ቲክቶክ እንደናንተ አይነቶችን አፍልቷል። ሰዎችን ለመሳደብ ብቻ የተፈጠራችሁ፣ ሰውን ለመሳደብና ሰውን ለማዋረድ ብቻ የተፈጠራችሁ ምንድን ነው? ስለዚህ አሁንም እላለሁ ሃይማኖት የሰይጣን ነው። ሃይማኖት የሰይጣን ነው። በኢየሱስ ክርስቶስ ምድርን የሚያውኳት 2 እንትኖች አሉ። ምድርን አጠቃላይ የሚከፋፍሏት ውከቷን በጠቅላላ ይህን ሁሉ ውከት የሚያመጡት 2 እንትኖች አሉ። አንዱ ሃይማኖት ነው፣ ሁለተኛው መንግስት ናቸው። የትም ቦታ ሄዱ አዋኪዎች እነዚህ ናቸው፣ መንግስትና ሃይማኖት ነው። በጌታ በኢየሱስ ክርስቶስ መጥቶ ሲያገለግል አንደኛ ጠላት የነበሩት ሃይማኖተኞች ናቸው። ካህናቶች፣ እንትኖች፣ ጻፎች፣ እነዚህ የሃይማኖት እንትኖች። ተራው ህዝብማ በቃ ምራው እንትኑን እያየ ይሄ እግዚአብሔር ልጅ ነው፣ ይሄ ጉሩም ነው፣ እሱማ እንዲህ ነው፣ ጠላት እንትኖችን የሚያበላ እንደዚህ በድንቅና በታምራት ህዝቡማ ይከተለው ነበር። ሃይማኖተኞች ግን በሽተኞች ሆኑ። ሃይማኖት ኢየሱስ ክርስቶስን በምድር ላይ ስቃይ እንትን ያሉት የቄሳር መንግስትና የጲላጦስ እንትንና ሄሮድስና ካህናት እንትኖች ናቸው። ሃይማኖትና እንትን ነው። እስልምና ህዝቦችን የበላ ሃይማኖት ነው። የጥፋት ሃይማኖት። ሃይማኖቶች እንደዚህ ናቸው። በቃ ሰውን በመከፋፈልና እንትን በማለት ነው። ስለዚህ በሃይማኖት አይደለም ምንድነው በኢየሱስ ነው። ኢየሱስ ሃይማኖት አይደለም። ይገባሃል? ኢየሱስ ሃይማኖት አይደለም። ኢየሱስ ህይወት ነው። እግዚአብሔር ሃይማኖት አይደለም። እግዚአብሔር ሕያው የሆነ አምላክ ነው። ስለዚህ ይሄ ነው እና በአጠቃላይ ወደ እንትናችን እንመለስና
12 ጊዜ በነቢያት አፍ እንደተነገረው ሚል እናገኛለን። በአዲስ ኪዳን አንድ ጊዜ አንድ የሐዋርያት ሥራት ምዕራፍ 2 ቁጥር 16 እስከ 21 አንብቡት። በነቢያት እንደተነገረው ነው የሚለው። ደግሞ ብዙ ጊዜ ደግሞ እንደተጻፈው በነቢያት እንደተጻፈው ለምሳሌ ጌታ ኢየሱስ ክርስቶስ በማቴዎስ 4 ላይ ሲፈተን እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል እያለ ጌታ ይናገራል። ብዙ ቦታ ላይ እንደተጻፈው ነው። ብዙ ቦታ ላይ እንዲህ ተብሎ እንደተጻፈው፣ እንዲህ ተብሎ እንደተጻፈው፣ እንዲህ ተብሎ እንደተጻፈው እያለ በጣም ብዙ ቦታ as it is written እንደተጻፈው የሚል ብዙ ቦታ ላይ እናገኛለን። በሐዋርያት ሥራ 9 ጊዜ እናገኛለን። በየእንትኑ እናገኘዋለን። ማቴዎስ 24 26 4 ማርቆስ 1 2 ማርቆስ 1 7 6 ማርቆስ 9 13 ማርቆስ 14 21 ሉቃስ 2 23 ሉቃስ 3 4 የሐዋርያት ሥራ 7 42 15 ይቀጥላል። ሮሜ ምናምን ሁሉ መጽሐፍ አለው። ስለዚህ እንዲህ ተብሎ እንደተጻፈው እንዲህ ተብሎ እንደተጻፈው ይላል። ስለዚህ ኦኬ እንዲህ ተብሎ እንደተጻፈው እንደተነገረው እንዲህ ተብሎ እንደተጻፈው ለምን ነው እግዚአብሔር በሁለት መልኩ ያደረገው? ስለዚህ ልብ በሉ፣ ኢየሱስ ክርስቶስ የተናገረውን ጌታችን ኢየሱስ ክርስቶስ ከቃሌ አንዷ ከምታልፍ ሰማይና ምድር ቢያልፉ ይቀላል። ስለዚህ እያንዳንዷ ቃል ዋጋ አላት፣ ከሰማይና ከምድር የበለጠች ናት። እና እንዴት ነው የምንረዳው? ይሄንን እግዚአብሔር ይሄ የተጻፈበትን ነው የምናየው። ለምን? እያንዳንዷ ዋጋ ስላላት። እንዲህ ተብሎ በነቢያት እንደተነገረው ሲል ምን ማለት ነው? ላይጻፍም ይችላል። በነቢያት ግን ተነግሯል ይላል። ለምን አልጻፈውም? መንፈስ ቅዱስ አንደኛ እዚህ ላይ እንግዲህ ለምን የሚለውን ስንል መንፈስ ቅዱስ ነው መጽሐፍን እንዲጻፍ ያደረገው። በፈለገው ሰዓት፣ በፈለገው ሰው፣ በፈለገው መንገድ፣ በፈለገው ጎዳና፣ በፈለገው አጋጣሚ መንፈስ ቅዱስ ቃሉን በሚገልጥበት ጊዜ ይገልጣል። በቃ በነቢያት ሁሉ እየተናገሩት ለምን አልተጻፈም? ባይጻፍስ? በእግዚአብሔር ቃል የምታምኝ ከሆነ ያን ነው። ባይጻፍስ? መጽሐፍ እንዲህ ይላል፣ ይህንን በመጀመሪያ እወቁ። በመጀመሪያ ይህን እወቁ። በመጀመሪያ ይህን እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለራሱ ሊተረጉመው አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ፈጽሞ ማለት ነው። ፈጽሞ በሰው ፈቃድ አልመጣም። ግሪኩ ፈጽሞ ነው የሚለው። ትንቢት ፈጽሞ በሰው ፈቃድ አልመጣም። ታዲያ በማን ፈቃድ መጣ? የሰው ፈቃድ ፍጹም የለበትም። ታዲያ የማን ፈቃድ ነው? የእግዚአብሔር የመንፈስ ቅዱስ። በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት። ስለዚህ ይሄ ነው መንፈስ ቅዱስ በፈለገው ሰዓት የፈለገውን ይገልጠዋል። ገባችሁ? ስለዚህ በዛን ወቅት እንግዲህ ቴዎሎጂያን የሚሉት ሌላ ነው፣ እኔ ደግሞ ምላችሁ ሌላ ነው። መንፈስ ቅዱስ ነቢያት፣ ምክንያቱም ብዙ ነቢያት ተናግረዋል ነው የሚለው። በነቢያት አፍ እንግሊዘኛውን አነብላችኋለሁ።
and he came and dwelled in the city called Nazareth. ወደ ናዝሬት ወደምትባል ከተማ መጥቶ በዛ ኖረ። that it might be fulfilled which was spoken by the prophets, በነቢያት አፍ እንደተነገረው። spoken, not written. written መጻፍና መናገር አንድ ነው አይደል? አዎ ሐሳብ መግለጥ ሊሆናል፣ ሊመሳሰሉ ይችላሉ፣ ግን ይለያያሉ። ስለዚህ spoken by the prophets በነቢያት እንደተነገረው። ብዙ ነቢያቶች ኢየሱስ ወደ ናዝሬት ሄዶ እንደሚኖር ድሮ ተናግረው ነበር። በዛ አልጻፉትም፣ ግን እግዚአብሔር መንፈስ ቅዱስ ጠብቆ በገዛ ጊዜው እዚህ ላይ አምጥቶ ገለጣል። ምታምኑት ከሆነ ነው። ማታምን ከሆነ እግርህን ጨርቅ ያርግልህ። እግርህን አይደለም መንገድሽን ጨርቅ ያርግልሽ። እግዚአብሔርን ማታምኝ ከሆነ ቃሉን መንፈስ ቅዱስን መንገዳችሁን ጨርቅ ያርግላችሁ። እኔ ማምነው ይሄ ነው። መንፈስ ቅዱስ የፈለገውን ጊዜ በፈለገው ሰዓት ይገልጣል። በፈለገ መልኩ፣ በፈለገው ሁኔታ፣ በፈለገው ቋንቋ፣ በፈለገው ይገልጣል። ስለዚህ መጽሐፍ ቅዱስን ምናምነው በሙሉ የመንፈስ ቅዱስ ሥራ እንደሆነ ነው። በሙሉ የማን? የመንፈስ ቅዱስ ሥራ። ስለዚህ ይሄ ስተት ከስተት ከምንም የነጻ ነው። በብዙ ጊዜ ለምሳሌ ያመጣሁት ባለፈው ምንድነው ያ እንትን ያልኩት ዘፍጥረት ላይ ዘፍጥረት 5 ላይ ያንንም አመጣሁላችሁ። ለምንድነው መጠየቅ አለብህ። እኔ ሁልጊዜ ማጠናው እየጠየቅኩ ነው። ለምን ስል እግዚአብሔር ያስተምረኛል። አንድ ቦታ ላይ ሲይዘኝ ለምን ብዬ ጠይቃለሁ። መጽሐፍ ቅዱስ እኮ የኦርቶዶክስ እንትኖች እንደሚሉት የእስልምና እንትን አላህ እንደሚለው እንትን አትበሉ፣ አትጠይቁ። ኦኬ እንትን እያቋረጠ ነው። አይ ዶንት ኖ ባትሪው ሞቶ ይሆናል ወይም እንግዲህ። ስለዚህ በጣም ይቅርታ አዲስ ነገር ሰጠን። እግዚአብሔር አዳምን ባይክራ ኤት ሽማም አዳም በዮም ሂባረአም ባይክራ ኤት ሽማም አዳም በዮም ሂባረአም በፈጠራቸው ቀን አዳም ብሎ ጠራቸው። ለምን ምዕራፍ 1 እና 2 ላይ አልነገረንም? መንፈስ ቅዱስ ይዞት ቆየ። ለምን በምዕራፍ 3 እና 4 አልነገረንም? የለም 900 ዓመት ዝም ብሎ ይዞ ቆይ። ይሄ ነዋ የእግዚአብሔር ጥበብ። ሰው ሁሉ 900 ዓመት ይህንን ጠብቆ መጨረሻ ላይ
አምጥቶ አስቀመጠው። ሰው ቢሆን ይረሳዋል። 900 ዓመት ማለት ኦኬ። ይሰማችኋል ብዬ ተስፋ አደርጋለሁ። ስለዚህ አዳም ብሎ ጠራቸው። አያችሁ፣ ይሄ 900 ዓመት አቆይቶ ይህን ገለጠው። ማን? መንፈስ ቅዱስ። ለምን? በፈለገው ሰዓት፣ በፈለገው ጊዜ፣ በፈለገው መንገድ፣ በፈለገው አጋጣሚ፣ በፈለገው ቋንቋ፣ በፈለገው ሁኔታ እግዚአብሔር መንፈስ ቅዱስ ይገልጣል። በቃ ይሄ ነው፣ ሁሉን ቻይ ነው። እንዴት 900 ዓመት አቆየው? እንዴት አይረሳውም? መጽሐፍ እንዳንተና እንደኔ አይደለም፣ አይረሳም። እንዳንቺና እንደኔ አይደለም። 900 ዓመት ልብ በል። እንዲያውም አዲስ ነገር ሲሰጠን በተፈጠሩበት ቀን እግዚአብሔር ስማቸውን አዳም ብሎ ጠራቸው። ወንዱና ሴቱንም አዳም ብሎ ጠራቸው። አዎ። ስለዚህ አዳም የሚለው ይሄ ነው። ዲስዘት እና እግዚአብሔር እንትን ይይዛል፣ ይጠብቃል። ስለዚህ ነው ፕሮግረሲቭ ሬቨሌሽን የምንለው። ፕሮግረሲቭ ሬቨሌሽን መጽሐፍ ቅዱስ ቀስ ቀስ እያለ እየገለጠ ወደ ሙላት ቃሉ ያድግ ነበር። የሚያድግ ቃል ነበር። የእግዚአብሔር ቃል ያድግና ይሰፋ ነበር ይላል በሐዋርያት ሥራ። ለምን? እንደዛ ነው እግዚአብሔር እየገለጠ ያለፈውን እያበራራ እየተነተነ ወደ ሙላት ሙሉ ወደ ሆነው ዕውቀት ያመጣል መጽሐፍ ቅዱስ። ስለዚህ ይሄ ነው መጽሐፋችን። ስለዚህ አንድ ሙስሊም ተነስቶ አልተጻፈም፣ ተነግሯል፣ በነቢያት አፍ እንደተነገረው ማለትና ተጽፏል ማለት አንድ አይደለም። እኔ እንደተረዳሁት መንፈስ ቅዱስ እንዳስተማረኝ ምንድን ነው ተጽፏል ብሎ ሲል እዚያ ላይ ማቴዎስ 2 ጌግራብታይ ሃዝቢን ነው አይደለም፣ ተነግሯል ነው የሚለው። ይሄ እንደተነገረው ሲል ተጽፏል ሲል ያው ተጽፏል ነው። ጌግራብታይ ተጽፏል፣ ነቢያት ወይም ማንም ጽፎታል ማለት ነው። ይሄ ግን እንደተነገረው ነው የሚለው። ብዙ ቦታ ላይ ያሉት ተጽፏል እንዲህ ተብሎ እንደተጻፈው ሲል፣ ይህ እዚህ ላይ ግን በነቢያት አፍ። ምክንያቱም ጌታችን ኢየሱስ ክርስቶስ ነቢያት ስለኔ ተናገሩ፣ ብዙ ነገር ያልተጻፈ ተናግረዋል። ሁሉ ነቢያት የተናገሩት ሁሉ ተጽፏል። ጌታ የተናገረው ሁሉ ተጽፏል። ጌታ የሰራው ሁሉ ተጽፏል። አልተጻፈም። ለምን? ያ እንኳን አሁን ይህን ትንሹን መጽሐፍ እንኳን ይዘው እንትን ማለት ሰው ብዙ መጽሐፍ ነው፣ እንዲሁ ብዙ ነው፣ በጣም ብዙ ነው። መጽሐፍ ቅዱስ እኮ ውቅያኖስ ነው ትልቅ። ያን ሁሉ ጽፎ ቢሰጥስ? ወረቀትም ደግሞ እንትን አይልም። ሰማይ ራሱ እንትን ቢሆን አይበቃው ማለት። ስለዚህ እግዚአብሔር ልትድኑ ዘንድ ይሄ ተጽፎላችሁ የተጻፈው መንፈስ ቅዱስ መርጦ ያንንን የጻፈው እኛ እንድንድን ለዛ ዕውቀት ሊሰጠን ነው። ስለዚህ በነቢያት የተጻፈው በጊዜው መንፈስ ቅዱስ ገለጠው። ምክንያቱም መጽሐፍ ቅዱስ የመንፈስ ቅዱስ እንትን ነው፣ ስራ ነው። የመንፈስ ቅዱስ መገለጥ። እኛ እንደዚህ እንረዳዋለን፣ እኛ እንደዚህ እናውቀዋለን። እኛ በዚህ መልኩ እግዚአብሔር እንዳስተማረን መንፈሳዊውን ነገር ከመንፈሳዊ ነገር ጋር በማነጻጸርና በማወዳደር መንፈስ ቅዱስ እንደሚያስተምረን እንደዚህ እንማራለን። ስለዚህ ነቢያት እኮ ቅራኔ ነው ምንድነው እንደሚያስተምረን እንደዚህ እንማራለን። ስለዚህ ነቢያት እኮ ቅራኔ ነው ምንድነው ማድረግ እንችላለን። ኦኬ፣ እየተቃወምኩ አይደለም፣ የእንትኖችን እየተቃወምኩ አይደለም፣ የሰዎችን እንትን አረዳድ። እኔ ግን በራሴ የተረዳሁት እግዚአብሔር ያስተማረኝ ጌታ መንፈስ ቅዱስ በፈለገው ሰዓት ይገልጣል። ስለዚህ
ተጽፏል ያለውም ያለበት ምክንያት ይሄ ነው። በነቢያት በአንድ ነቢይ እኮ አይደለም። እሺ ኢሳይያስ ላይ ከነው አንድ ነቢይ ነው። በነቢያት አፍ ነው። አሁን እዚህ ላይ ስፖክን የሚለው በነቢያት አፍ፣ አማርኛው በነቢያት ብሎ ነው እንትን የሚለው ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ እና በነቢያት አፍ ተነግሮ ነበር። አንድ ነቢይ አይደለም፣ ነቢያት 2 ከዛ በላይ ናቸው። ስለ ክርስቶስ ደግመው ብለው ነበር። ናዝራዊ ይሆናል። ተጽፏል? አልተጻፈም። ታዲያ ለምን ጠበቀው? መንፈስ ቅዱስ ነው። በፈለገው ሰዓት፣ በፈለገው ጊዜ፣ በፈለገው መልኩ፣ በፈለገው አጋጣሚ፣ በፈለገው ቋንቋ መግለጽ ይችላል መንፈስ ቅዱስ። አንተ አይደለም እንትን የምትለው። ይሄ ልዩነቱ ይሄ ነው። ስለዚህ እንደ እስልምና መጽሐፍ ዝም ብሎ እንትን የሚል አይደለም። እንደ ቁርአን አይደለም፣ የሚዘባረቅ አይደለም። መጽሐፍ ቅዱስ የህይወት መጽሐፍ ነው። መጽሐፍ ቅዱስ ሰዎች የጻፉት አይደለም፣ መንፈስ ቅዱስ ነው። አዎ ሰዎች ጽፈውታል፣ ግን በመንፈስ ቅዱስ ቅዱሳን ሰዎችን ቀደሳቸው፣ ነዳቸው፣ በመንፈስ ቅዱስ ተነድተው ተናገሩ። ይሄ ነው መጽሐፋችን። ስለዚህ አንዳችም የሚቃረን የለም። ሙስሊም ሊጮህ ይችላል፣ ማንም ሊጮህ ይችላል፣ ኤቲስት ሊቀባጥር ይችላል፣ የፈለግከውን ልትል፣ መጽሐፍ ቅዱስን ልትከስ ትችላለህ። ነገር ግን እንደማታውቀው ነው ማረጋግጥልህ፣ በፍጹም እንደማታውቀው። ምክንያቱም በስጋዊ እንትን ልትመረምረው አችልም። ሳይንስ ይህንን አያስረዳህ። ሳይንስ ደካማ ነው የምልህ ይህንን ሊያስረዳ ስለማይችል ነው። ሳይንስ ከመጽሐፍ ቅዱስ ጋር ሲወዳደር የሰማይና የምድር ያህል ይራራቃል። ሳይንስ ሙት ነው፣ ለመንፈሳዊ ነገር በድን ነው። መጽሐፍ ቅዱስ ግን ነፍስን የሚያድስ ቅልጥምና አጥንትን ውስጥን በመንፈስ እንትን የሚል የእውቀት መጽሐፍ ነው። ይሄ መጽሐፋችን ነው። ምናምነውም ይሄ ነው፣ ምንናገረውም እንደዚህ ነው። እግዚአብሔር ስሙ የተባረከ ይሁን። ጌታ ይባርካችሁ። ሸር ስታደርግ የነበረው ትሩዝ እግዚአብሔር ይባርክህ። ታንኪዩ የስ እግዚአብሔር ይባርካችሁ። ሸር ያደረጋችሁ፣ ላይክ ያደረጋችሁ እንግዲህ ተከታተሉ። የብርሃን ልጆች አገልግሎት ዩቱብ ሄዳችሁ ሳብስክራይብ አድርጉ። መጽሐፍ ቅዱስን ተማሩ። አትጨቃጨቁ፣ አትከራከሩ። በዛ ምን የምታገኙት ነገር የለም። መጽሐፍ ቅዱስ የእውቀት መጽሐፍ፣ የጥበብ መጽሐፍ ነው። በጥሞና ነው። እንደውም መጽሐፍ ቅዱስን በመጮህ መረዳዳት አችልም። በጥሞና ግልጥ አድርገው በርሽን ዘግተሽ ግልጥ አድርገሽው በርከክ ብለን በመንፈስ ስንነጋገር ነው። መጽሐፍ እኮ የመዝሙረ ዳዊት እንደዛ ነው የሚለው። በተለይም ያው በኢያሱም በተለያየም እንትን ይላል፣ ግን መዝሙረ ዳዊት ልክ የሕጌ የማን በላይላ ይለዋል። የሕጌ የማን በላይላ በጣም ሁልጊዜ ደስ የሚለኝ ቋንቋ ቃል ነው። ኦኬ እዚሁ እያለ ሳልም 1 ምንም እንዴት ማድረግ እንዳለበት ነው። እንዲህ ይላል፣ but his delight is in the law of the Lord። የእሱ ግን ደስታው በእግዚአብሔር ቃል በአዶናይ ቃል ነው። and his law does he meditate day and night። ሕጉንም ቀንና ሌሊት ሜዲቴት ያደርገዋል ይላል። ምንድን ነው አይከፍተውም? እንደ ብራይስጥ ጋር ጠብ አለ እንደ ደግሞ እንትን ኦኬ
ኮምፒውተር ኦኬ ኪኢም በቶራት አዶናይ ሄፍሶ ምክንያቱም በእግዚአብሔር ቃል ላይ እንትኑን ፍላጎቱን ያደርጋል። ኡቨቶራቶ የህጌ የውማን በላይላ የህጌ ማለት በቃ ቀጣይ ሁልጊዜ ቀጣይ የሆነ ማለት ሜዲቴት በቃ በእንትን ማሰላሰል አማርኛ ምንድን ነው የምንለው? ህጉን ያሰላስለዋል። እንዴት ነው የሚያሰላስለው? ደግሞ ምን ማለት ነው? ምንድን ነው? እንዴት ነው? ምናምን እያለ ልክ በቃሉ ሁልጊዜ የተያዘ ነው። በጥሞና ሁኑ የእግዚአብሔር ሰው። ይሄ ነው አስፈላጊው። የጎደለንም ዛሬ ይሄ ነው። ስለዚህ ወገኖቼ ወደ እግዚአብሔር ቃል እንመለስ፣ ወደ ጥበቡ እንመለስ፣ ወደ እውቀቱ ወደ ማስተዋል እንመለስ። ሰዎች መጽሐፍ ቅዱስን የተቃረነ ቢመስል የሚቃረን ነገር የለም። የመረዳት ችግር ነው። ወይም ደግሞ መጽሐፍ ቅዱስ በመንፈስ ቅዱስ መሰጠቱን አለማመን ነው። ካመንክ መቀበል ነው። ያ አመንኩ ተቀበልኩ። ይሄ ነው። ጌታ ይባርካችሁ። ደህና ሁኑልን። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ መንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። ደህና ሁኑ።